መንጋውን ማራቆት ጻፍ ቅዱሳዊ አይደለም 10,000 ብር እንኳን ብትከፊው ለአገልጋይ ዛሬ ቤት ክራይ ስንት ነው አንዳንዴ እኮ ቆም ብሎ ማሰብ ያስፈልጋል አገልጋይ ቸግራዋል መልሴም አብዛኛው ተመሳሳይ ነው ሊሆን የሚችለው የሚከፍተው ቸርቹ ላይ አስራቱን ምን ማድረግ እንዳለበት ማንንም እንዲነግረው አይፈልግም ለምን የራሱ ቸርች ነው መኪኖችም በይ ሌክቸር የሆነ በጣም ላፊ ሆኑ ነገሮች ከየት መጡ የሁላችንም ድርሻ ስለሆነ ምን የወለዷቸው ናቸው ገብቶሻል ምንድነው እነዚህ ነገሮች ያመጧቸው እንድት ያደርግሻል የትራንስፖርት ራሱ አተው ነው ይመጣ የትራንስፖርታቸው አሁን በጣም ትልቁ ጥያቄ ምን እንደሆነ ልንገርህ እኔ ጋም የተፈጠረው ጥያቄ ሌሎችንም አሁን ብትጠይቃቸው የሚነግሩን ጥያቄ ሪሊ አገልጋዮቹ አገልጋይ ቸግራዋል እንደው እንደዚህ ሆኖ የሚለብሱት የሚሄዱበት መኪና ምናምን አይደለ አሁን ምናየው ብዙ ነገር አለና እንደው ምን ፈልጋለን አንዳንዶቻችን እኛንም ባገዙን የምንል ይመስለኛልና እውነት ይሄ ነገር እንዴት ነው ማን ይቸገራው አገልጋዮቻችን ለብሰው ሲወጡ ምናምን ስታይ እና ሚዲያ ላይ ምናያቸውም ሰዎች እንደዛ ስለሆኑ እስቲ አንተ ማን ነው አሁን ይሄ ቸግሮታል እውነት ነው እንደዚህ ነው ብለህ ብታብራራልን ደስ ይለኛል እንደዛ አይነት ጥያቄ ልክ እንዳንቺ አይነት ጥያቄ ሌላ ሚዲያም ላይ ተጠይቄያለሁ እና ተመሳሳይ ጥያቄ ነው መልሴም አብዛኛው ተመሳሳይ ነው ሊሆን የሚችለው እውነት ነው በዘመኑ ላይ ያሉ አንዳንድ አገልጋዮች ስንመለከት እውነት አገልጋዩ ነው መረዳት መደገፍ ያለበት ወይስ አገልጋዩ ነው ምዕመኑ መደገፍ ያለበት እንድንን ያደርገናል ለዚህ ነው ቀደም ቤተክርስቲያን ትክክለኛውን ኃላፊነቷን እንድትወጣ የአስራቱን ጉዳይ በትክክል የማድረጉን ነገር ታስብበት የሚለውን ነገር ቀደም ያንጸባረኩት ለዚህ ነው ስለዚህ ፐርሰንቱንም ሳይቀር ማለት ነው በቃሽ ብዙሃኑ ለአገልጋዩ እንደሆነ ብናውቅ ፐርሰንቱንም ጨምር ብናስታ አለበለዚያ የዛ ውጤት ምን ፈጠረ መሰለሽ አሁን አስራቱን በራሱ ማስላት ጀመረ አሁን የሚነሳው አገልጋይ ወጥቶ በሚከፍተው ቸርቹ ላይ አስራቱን ምን ማድረግ እንዳለበት ማንንም እንዲነግረው አይፈልግም ለምን የራሱ ቸርች ነው ስለዚህ ትላንትና አይነቀር ተስተካክሎ ቢሆን ኖሮ ዛሬ ላይ 95% ኪሱ ላይ ከተው ይችላል ምናልባት 100% ሊሆን ይችላል አለበለዚያ የምታያቸው እነዚህ መኪኖችም በይ ሌክቸር የሆነ በጣም ላፊ ሆኑ ነገሮች ከየት መጡ ምን የወለዷቸው ናቸው ገብቶሻል ምንድነው እነዚህ ነገሮች ያመጧቸው እንድት ያደርግሻል ስለዚህ እነዛን ከስሩ እዚህ ያለው ነገር እስካላስተካከልን ድረስ እነዚህ ነገሮች ይቀጥላሉ ራሱን ነፃ ማውጣት ይፈልጋል ከችግር አይ ከነችግር ይሞታል ያልኩ ሞተዋል መሆንም ያለበት እንደሱ ነው የምትጠየቀው ቤተክርስቲያን ተጠየቀበታለች መሆንም ያለበት እውነታው እሱ ነው ደግሞ ይሄን መንገድ ደግሞ አይመርጡ ደግሞ አሉ አረ እስከመቼ ድረስ እንደነሱ እንደተሰቃዩን እንሰቃይ አረ ስለዚህ በተራው መበቀል ይፈልጋል ያልረዳውን ቸርች ያልረዳውን ምዕመን መበቀል ይፈልጋል ስለዚህ ትላንትና በፈቃዱ መስጠት ያቃተው ዛሬ ከኪሱ ይወሰድበታል ከኪሱ ይነጠቃል እና አንድ ገጠመኝ ምንድነው አንድ ቦታ ሄደን አሉኝና እቶቼ ሳናቅና እየፈሩን ይነገሩኝና ሄደን የሆነ ቦታ ላይ ደህና ነው ተብለና ሳያውቁ ሄዱት ሄደው የሆነ ነገር ይባላሉ እንደገና ይሰጣሉ የሆነ ነገር ይባላሉ እንደገና ይሰጣሉ እንዴት እንደምንሰጥ ራሱ አልገባንም አሉ ታምኛለሽ መጨረሻ ላይ የትራንስፖርት ራሱ አተው ነው ይመጣ የትራንስፖርታቸው እንደዚህ ራቆት አርጎ የሚለቅ አገልጋይ ተፈጠረው ከምንድን ነው ቆም ብለን በጣም ከባድ ነገር ነው ልክ ነሽ አንዳንድ አገልጋዮች አንዳንድ ቦታ ላይ መረዳት ሳይሆን የሚያስፈልጋቸው መርዳት ነው እዚህ እንዳውም በጣም ያካበቱ አሉ እነሱም ልክ አይደሉም ትላንትና የተፈጠረ ነገር አለ
ከነበሩበት ቸርች ጋር አንዳንዱ በቁርሾ ነው የሚወጣው። ኢቭን ራእዩ ራሱ በምን አይነት መልኩ ተቀብሎ እንደሚወጣው እሱና ጌታ ያውቁታል። አንዳንዱ በቁርሾ ነው፣ በቂምም ነው። ስለዚህ መስተካከል አለበት፣ እሱም ነገር መታረም አለበት። ከሄዱም በኋላ ደግሞ መንጋውን ማራቆት መጽሐፍ ቅዱሳዊ አይደለም። ለመንጋው የማይራሩ ይነሳሉ እንደሚለው መጽሐፍ እንደዛ መሆን ማለት ነው። ይጠየቁበታል። እነሱም በስራቸው ይጠይቃሉ፣ ነባሮቹም በስራቸው ይጠይቃሉ። ስለዚህ ሁሉ በልክ ሲሆን ነው መጽሐፍ ቅዱስ ሁሉ ነገር በልክ በአግባብ እንድናደርገው ነው የሚፈቅድ። እነሱ መርዳት ነው ያለባቸው። እንደነዚህ አይነት አገልጋዮቹ መርዳት ነው ያለባቸው። የልጆች የሆነ የሚደግፍ ወላጅ ያጡ ልጆች የሚደግፍ የሆነ ነገር አድርገው በዛ ነገር እጃቸው ላይ የገባው ብዙ የሆነ ነገር ማውጣት መቻል አለባቸው። ለህዝቡ እንደገና መበተን መቻል አለባቸው። ነባሮቹ ላይ ያሉ አገልጋዮች ግን ስቲላው ብዙ ቸርቾች ላይ አሁንም ችግሩ እንዳለ ክፍለ ሀገር አሁን ያሉ አገልጋዮች ሩቅ አይደለም። ክፍለ ሀገር ስልሽ እዚህ ዳር ላይ ማለት ነው። በሸገር ዙሪያ ሊሆን ይችላል። ምናምን 2000 ብር ይከፈላቸዋል። 2000 ብር ለአዲስ አበባ እዚህ አፍንጫ ስር የሆነ ቦታ ላይ 2000 ብር ለአገልጋይ ከፍነሽ ምንድን ነው የምትጠብቂው? ምንድን ነው የሚያደርጉበት? ምንድን ነው የሚሰሩበት? እነዚህ ሰዎች አሁንም ከጎናቸው ካልቆምን ማንም ይቆምላቸው እንዴ? እነዚህ ሰዎች ያልደገፍን ማንን ልደግፍ ነው? እንዴት ነው ችግሩ? የለም በደንብ ነው እንጂ ችግሩ ያለው። ቅድም ነግሬሻለሁ እኮ 10,000 ብር እንኳን ብትከፊው ለአገልጋይ ዛሬ ቤት ኪራይ ስንት ነው? አንዳንዴ እኮ ቆም ብሎ ማሰብ ያስፈልጋል። ሌላውን በምንድን ነው የሚኖረው? እኛ የምንሰጠው ደሞዝ ከቤት ኪራይ አያልፍም። ስለዚህ አስቤዛ በምንድን ነው የሚገዛው? ልጆችን እንዴት ነው የሚያስተምረው ብሎ እኮ ቆም ብሎ ከታሰበ እኮ ሂሳቡ ይገኛል። እኔ እላፊ ነገር ይሰጥ አይደለም። ብዙ ጊዜ ለአገልጋይ ጠበቃ ሆኜ እንደዚህ እንትን ስል ያው እሱ የአገልጋይ ጠበቃ ነው አድርገው የሚቆጥሩኝ አሉ። ግን እንደ ባለ አእምሮ እናስበው። በሰጠነው በዛ ብር ላይ በ10,000 ብር ላይ ቤት ኪራይ 10,000 ብር ተከራይቶ ካለ ማለት ነው እሱም አስቤዛ ገዝቶ ልጆቹን አስተምሮ ሕክምና ቢያስፈልግ እሱም አንዳንዴ እኮ እምነት አይኖርማ። ሁሉ ነገር በእምነት በሽታም ቢታመም በእምነት ምናምን እምነትም አንዳንዴ እኮ ይከዳጃልና ቢታከመም ደግሞ ኃጢአት አይደለም ማሳከሚያ ያስፈልገዋልና በምንድን ነው የሚያደርገው ይሄንን ነገር? ቆም ብሎ ካሰቡ አትሊስት እላፊው ይቅር። እነዚህን ነገሮች ግን የሚሞላ ነገር ማድረግ መቻል አለባቸው። ካዝናቸው ባዶ ከሆነ ግድ የለም፣ የምዕመኑ ችግር ነው። ምዕመኑ ነው የሚወቀስበት አሁን በምናገረው ነገር። ካዝናው ግን እያለ ለሌላው ነገር ግን እላፊ እየወጣ ለቁሱ ነገር ለቤተ ክርስቲያን ግንባታ እላፊ ነገር እየወጣ ግን አገልጋዩ ግን ለሚበላው ነገር እያሰበ ለልጆቹ ወተት መግዣ እያሰበ እየተጨነቀ አገልጋይ እኮ አንድ ልጅ ቢኖረው በወር ውስጥ ለአንድ ልጁ ለወለደው ልጅ ስንት ብር ያስፈልገዋል? ሁሉ ሰው ወደ ራሱ ቢመልሰውና ቢያዩ ይሄን ነገር ደስ ይለኛል። በወር ውስጥ ስንት የወተት ዱቄት ያስፈልገዋል? ዳይፐር ያስፈልገዋል። በጣም ብዙ ነገር ያስፈልገዋል። ምግብ አለ እና ለሚስቱ አለ ለራሱ አለ እና ሳንፈልግ ለዚህ ነው ቅድም ያልኩሽ ወደ ሌላ አቅጣጫ እንዲሄዱ ያደርጋል። ስለዚህ ቤተ ክርስቲያኑን ጠላ አገልጋይ ነው የፈጠረው። ቤተ ክርስቲያኑን ጠላ አገልጋይ፣ ቤተ ክርስቲያኑን የሚወድ ሳይሆን ቤተ ክርስቲያኑን ጠል። ልክ ነው። ቤተ ክርስቲያኔ ምን አደረገችልኝ ብሎ ማለት ባይጠበቅበትም የሚያልፍበት ግን ህይወት ቤተ ክርስቲያኔ ምን አደረገችልኝ እንዲህ ያደርገዋል። መልካም ደግሞ ለሚያደርግላትስ ደግሞ ራሱ መልሶ ለቤተ ክርስቲያን ባሪያ ይሆናታል ከጌታ ቀጥሎ። ስለዚህ ፍቅር የለም፣ ከዚህ የተነሳ መዋደድ የለም፣ መከባበር የለም። መሪው ከአገልጋዩ ጋር፣ ሽማግሌም ከአገልጋዩ ጋር፣ ፓስተሩ እንዲህ መከባበር የለም። ምን የለም። ለምን? በቃ የሆነ የተሰበረ ነገር አለ እና ሌላው ደግሞ አድሎነትም ካለ መስተካከል መቻል አለበት አገልጋይ ከአገልጋይ። ምክንያቱም አባት እና እናት ልጆቻቸውን በኩል አይን የማያዩ ከሆነ ይሄ ነገር መስተካከል መቻል አለበት። ካልተስተካከለ ይሄ በእነ ይስሐቅ ቤት የተፈጠረ ነገር ነው አይደለ እንዴ? ስለዚህ እናትየው ያዕቆብን የምትወድበት፣ አባትየው ኤሳውን የሚወድበት
ያተረፉት ግን ምንድን ነው? በኩል አይን አለማየታቸው ያተረፉት ነገር ምንድን ነው? ልጆቹን መለያየት ነው የገጠማቸው አይደል እንዴ? አንዱ ልጅ ከዛስ እንደገና ጠላትነት እንዴት አየዋለሁ? ስለዚህ እንዲህ አይነት አድሎነት ከአገልጋይም አገልጋይ አድሎ መደረግ የለበትም። ኢቨን እኔ ደሞዙ ጉዳይ ራሱ ይሄ የቀለቡ ጉዳይ እንግዲህ እንደ ጥያቄ ሆኖ ይያዝ፣ ግን መበላለጥስ አለበት ወይ? መበላለጥስ ካለበት እንዴት ነው? የቄስ አንዳንዱ ጋር በቄስ ነው፣ አንዳንዱ ጋር በፓስተር ነው፣ ወንጌላዊ ሙሉ ጊዜ እንዲህ እና የደሞዙስ ጉዳይ የቀለቡስ ጉዳይ አሰፋፈሩ እንዴት ነው? አሁን ለምሳሌ ብዙ ጊዜ የፓስተርነት ሽሚያ የሚመጣው እኔ በማውቀው የፓስተርነት ሽሚያ የሚመጣው ቦታው ፍለጋም ሊሆን ይችላል። አንዳንዴ የመጀመሪያው ንጹሕ የሆነው ሸክሙ ስላለ ነው ንጹሕ። ሁለተኛው ግን የስልጣኑ ጉዳይ ሊሆን ይችላል ከላይ። ሶስተኛው ግን የጥቅምም ጉዳይ ሊሆን ይችላል። ስለዚህ እኒህ አይነት ነገሮች መስተካከል መቻል አለባቸው። ተመሳሳይ ቀለብ ቢደረግ የስም ሽሚያ የጸጋ ስጦታ ራሱ ሽሚያ ውስጥ አንገባ። ድብልቅልቅ እኮ ያለ ነገር አለ። በጣም ድብልቅልቅ ያለ ጸጋው ሰው እየገባ ብዙ ነገር እያደረገ ነው ያለ። ፓስተሩ ወንጌላዊ በእርግጥ ፓስተሩ ወርዶ ወንጌል አይሆን፣ ወንጌላዊ ግን እዛ ጋር ለመሆን ይፍጨረጨራል። እንዲህ መሆን የለበትም። እኔ አገልጋይ ተብዬ ዘመኔን ብጨርስ ምንድን ነው ችግር? እኔ ለምሳሌ አገልጋይ ሲሳይ አገልግሎቱ እንጂ የሚፈለገው የስሙ ጉዳይ እኮ አይደለም። የስሙ ጉዳይ ራሱ ዛሬ እያስጨነቀ እያሳሰበ ብዙ ነገር ውስጥ እየገባ ነው ያለውና ሰው ብዙ ነገር ውስጥ እንዳልገባ በሽ ጌታ ይባርክ። በጣም በጣም ሰፊ ሀሳብ ነው። በጣም ሰፊ ሀሳብ ነው። ግን እኔ አሁን እንደኛው ጥያቄ ሲሄድ ሲሲኤ ምንድነው በተለያየ ይሄ ለበዓል ለተለያዩ ጉዳዮችም ወይም አንድ አገልጋይ ሲታመም በሚዲያ ላይ ብዙ ጊዜ ያው አግዙ እርዱ እንባላለን አይደለ? በማህበራዊ ሚዲያ ላይ ብዙ ጊዜ ይመጣሉ እንደዚህ አይነት መልእክቶች። በዓል ሲሆን ለበዓል እንደዚህ ይደረግላቸው በሚል እንደሱ ይደረጋልና እንደዚህ በተበታተነ ሁኔታ ከመስራት ምክንያቱም መረዳቱ እኮ ትክክል ነው። አሁን በሚዲያ ላይ የሚደረገው ሰዎች ሲታከሙ እናያለን። በእውነት እግዚአብሔር ይባርካቸው ይህንን እያደረጉ ያሉ ሰዎች። ግን እንደው በአንድ ላይ ወደ እናንተ መጥተው እንደ በሚኒስትሪው ደረጃ እንደ ሀገር አቀፍ መስራት አይቀልም እንደዚህ ከመበታተን እና በዚህ ጉዳይ ምን ትለናለህ? ምን ታስተላልፋለህ? ይሄማ በጣም ምርጥ ሀሳብ እኮ ነው። በጣም ምርጥ ሀሳብ ነው። እኔ ከራእያችን ጋር በጣም የሚጋጠም ሀሳብ ያላቸው አብረውን ከኛ ጋር ጆይን አድርገው ቢሰሩ በጣም ደስታችን ነው። ክፍት ነው። ሌላ ዓላማ የለውም። ዓላማው ቅድም የነገርኩሽ ነው። አገልጋዩን ቤተሰብ መጠቅ በቤተ ክርስቲያን ወንጌልን ማዕከል ባደረገ መልኩ በወንጌል ጉዳይ ከሚደክሙት ጋር አብረው መድከም፣ ይሄ ነው ዓላማው። ሌላ የለውም። ከዚህ ዓላማ ጋር የሚስማማ ራእይ ያላቸው ሁሉ ከኛ ጋር ጆይን አድርገው አብረን እንስራ ቢሉ ቢሮአችን ክፍት ነው። ስለዚህ ርቀቶች ሄደናል። ሕጋዊነትን አግኝቷል አገልግሎቱ። ስለዚህ አብረን ለመስራት በጣም ዝግጁ ነን። እኔ ብቻ ላድርገው አይደለም። ይህንን አገልግሎት እኔ ኦልሬዲ ተመስርቷል። እኔ ባልፍ እንኳን ቀጣይ ትውልድ እንደሚያስኬድ አውቃለሁ። በዚያ መልኩ ነው ደግሞ ነገሮችን ሁሉ እያደረግን ያለ ነው። የኔ አይደለም አይጌታ ነው ራእዩ። ገብቶሻል? ስለዚህ ጥያቄ አቅርብልኝ ወደ እናንተ እንዲመጡ። እንግዲህ በዚህ አጋጣሚ ከኛ ጋር ተመሳሳይ ራእይ ያላችሁ ስለ አገልጋዮች በጣም ሸክም ያላችሁ ሰዎች መረዳት አላቸው፣ መደገፍ ይገባቸዋል የሚል በውስጣችሁ ያላችሁ ሰዎች እንዲሁም በግላችሁ የምትፍጨረጨሩ ሰዎች ካላችሁ ኑ በጋራ እንስራ። አብረን መስራት እንችላለን። በሐሳብም በገንዘብም እንደገና በጉልበትም ሆነ በጸሎትም አብረን ይህንን አገልግሎት ማስኬድ እንችላለንና እጅ ለእጅ ተያይዘን የበለጠ አንድ ከምንሆን ይልቅ ሁለት ስንሆን አንዱ ሺህ ነውና ሁለቱ 10,000 ያሳድዳሉ እንደሚለው መጽሐፍ ቅዱስ። አብረን ሆነን ይህንን የአገልጋዮች ጠላትን አብረን እናሳደው። ስለዚህ ቢሮአችን ክፍት ነው። በየትኛውም መልኩ በጉልበታችሁ፣ በሐሳባችሁ፣ በጸሎታችሁ፣ በቁሳቁስ፣ በገንዘብ አብረን ከእናንተ ጋር መሆን እንፈልጋለን። የእኛም ሸክም ነው የምትሉ ሰዎች ካላችሁ ይኸው ቢሮአችን ክፍት ነው። በአድራሻዎቻችን
ልታገኙን ትችላላችሁ። አድራሻችን ኮልፌ አጠና ተራ 18 መገንጠያ ከመሳለሚያ ሲኬድ ወደ 18 የቀድሞ መገንጠያ ጋር ያለ ቦታ ነው ያለው። 18 ማደያ ከመድረሳችሁ በፊት እዛ 4ኛ ፎቅ ላይ ቢሮ አለን። አንድ ህንጻ አለ፣ ስሙ ያው እዛ ላይ ስላልተጻፈ ኤኒዌይ ስልካችንም አለ። 0913 የኔን ልንገራችሁ 0913 23 43 83 ልድገመው 0913 23 43 83 ብላችሁ እንትን ልትሉ ትችላላችሁ። በዚህ ስልክ ደውላችሁ ያለውን ነገር ልትከታተሉ ትችላላችሁ። እንደ ተጨማሪ እንዲሆናችሁ አንድ ስልክ ልጨምርላችሁ 0911 85 72 85 እንዲሁም 0911 63 28 40 እነዚህ ስልክ ቁጥሮች ብትይዙ አድራሻችንን ለማወቅ አብረን እናገልግል የሚለውን ነገር ለማውራት ለማብላላት ይጠቅመናልና በዚህ መልኩ አብረን ጌታን ማገልገል እንችላለን። ስክሪኖች ከታች ከስክሪኑ በታች እነዚህን ስልክ ቁጥሮች እናስቀምጥላችኋለን እየደወላችሁ እንድታገኟቸው። ይሄ የማንም ስራ አይደለም፣ የሁሉም ስራ ስለሆነ ይሄንን እናስቀምጥላችኋለን። ሌላው ግን የምንጠይቅ ጥያቄ ሲሲዬ እየጨረስን ነው ጥያቄያችንን። እናንተ አሁን እንደ ሚኒስትሪ ተቋቁማችኋል፣ ሁሉ ነገር ጨርሳችኋል። ግን እንዴት ነው ከካውንስሉ ጋርና ከአብያተ ክርስቲያን ህብረት ጋር እየሰራችሁ ነው ወይ? ይሄንን ሀሳብ አሳውቃችኋል ወይ? ምክንያቱም ይሄ የአንድ ሚኒስትሪ ብቻ አይመስለኝም። እንደ አዲስ አበባ ተመስርቷል፣ ገና ክልል ሁሉ በጣም የሚፈልጉ ይሄ ጉዳይ ክልል ላይ ሁሉ መውረድ ያለበት ጉዳይ ነው ብዬ አስባለሁ። እና እንደዚህ አይነት ነገሮች እንደተጠየቃችሁ ሰምቻለሁ። ስለዚህ እንዴት ነው ከካውንስሉ ጋርና ከቤተ ክርስቲያናት ጋር ለመስራት ያሰባችሁት ነገር? እነሱስ ምንድን ነው በዚህ ጉዳይ ላይ ኢንቮልቭ እንዲያደርጉ የምትፈልጉት? ያው አብረን እየሰራን ነው። በተለይ ከካውንስሉ ጋር አብረን እየሰራን ያለ ነው። ላይሰንሱም እሱ ነው የሰጠን፣ ካውንስሉ ነው የሰጠን እና በካውንስሉ በጣም ከሚወደዱ ስሞች አንዱ አገልጋይን ላገልግል ነው ከስሙ ጀምሮና አገልጋይን ላገልግል የሚለው በራሱ የሆነ ሌላ በቃ ሚኒንግ የለውም። በጣም የሚገራርሙ ስሞች ሰምቻለሁ እዛ አካባቢ ላይ እና የአዳዲስ ቸርች ሚኒስትሪዎችና የሚገራርሙ በቃ ለየት ያሉ እንዲህ እና ይሄኛው ስም ጋር ሲደርሱ ይገርማቸዋል። አገልጋይን ላገልግልና ንጹህ እንትን እንደሆነ ከስሙም ያስታውቃል። ሌላ ነገር የለውም እና ከዚህ የተነሳ በጣም ነው ከጎናችን ያሉት። ካውንስሉ ከጎናችን ነው ያለው፣ ብዙ ነገር ይተባበረናል፣ ከጎናችን ነው ያለው። ከዚህ በላይ ግን መሄድ ይጠበቅብናል። አዎ ከዚህ በላይ መሄድ ይጠበቅብናል። ሌሎችንም አብያተ ክርስቲያናት በማስተባበር ብዙ ስራ መስራት እንዳለብን ይጠበቅብናል እና አንዳንድ ጊዜ ግን ምን አለ መሰለሽ ሚኒስትሪ ሲባል አብሮ ከሌላው ሚኒስትሪ ጋር የመጨፍለቅ ነገር አለ። አሁን አንዳንዱ ሚኒስትሪ ነው ግን ቸርች ነው እና እንደዛ አይነት ነገር አለ። ብዙ ጊዜ ሌላም ጊዜ ብየዋለሁና ሚኒስትሪውን በጥሩ መንፈስ ያለማየት፣ በጥሩ አይን ያለማየት፣ በቃ ሌላ ሞቲቭ የለውም። እኔ ቤተ ክርስቲያኔ እንኳን አምና ነው ይህን አገልግሎት ስጀምር የጀመርኩት ማለት ነው። በቃ ንጹህ ነው፣ ሌላ ሞቲቭ የለውም። በቃ የቸርች ሞቲቭ የለውም። ሚኒስትሪ ነው፣ አገልጋይ ላይ እና ቤተሰቡ ላይ የሚሰራ ነው፣ ወንጌሉ ማዕከል አድርጎ የሚንቀሳቀስ ነው። ስለዚህ ከካውንስሉም ጋር ጥሩ ህብረት አለን። ሌሎችም አብረው በዚህ ጉዳይ ላይ ሊደክሙ የሚችሉ ሰዎችን የራሳችንን የምናጣራው ነገሮች አሉ እንጂ ከዚህ በላይ መሄድ ይቻላል። በነገሮች ላይ ግን ከአንዳንዶች ጋር ጆይን ማድረግ ከማይገባሽ ጋር ሆነች ደግሞ ብዙ የሚበላሹ ነገሮች አሉ። ልክ ነው። ለአንዳንድ ነገሮች ጥሩ ሊሆኑልን ይችላል፣ ፋይናንሻል ነገር ምናምን። ግን በተቻለ መጠን ስማችንን ጠብቀን ለመሄድ የምንሞክረው ያ በማድረጋችን ደግሞ ዋጋ አስከፍሎናል፣ በጣም ብዙ ዋጋ አስከፍሎናል። ስለዚህ በዚህ አጋጣሚ ልክ እንደ ቅድሙ የምለው ነገር በጣም ከጎኑ ሰው ቢቆም ከዚህ አገልግሎት ጋር ቢቆም ነገ የማያፍርበት ስራ ይሰራል። በአገልጋዩና በቤተሰቡ ለቤተ ክርስቲያንም ሞዴል የሆነ ነገር ይሰራልና በተቻለን መጠን ንጹህ ልብ ካላቸው ጋር ለአገልግሎቱ ቀና ካላቸው ሰዎች ጋር በተቻለ መጠን በተቋምም ደረጃ እንደገና ደግሞ በግልም አብሮ ለመስራት እንቅስቃሴዎች አሉ። በጣም ጥሩ። እኔ አሁን ወደ ልቤ የመጣ አንድ ነገር ምንድን ነው፣ ብዙ ጊዜ በተለይ ውጭ ሀገር ያሉ ብዙ የኛ ወዳጆች ቅዱሳኖች
በጣም በመርዳት እናውቃለን። ኢትዮጵያኖች በጣም ነው የሚረዱት ውጭ ሀገር ያሉ ሰዎች እና አንዳንዴ ብሩ ይመጣና የት እንደገባ የማይታወቅበት ኮንዲሽን ይፈጠራል። ግን ከዚህ ሚኒስትሪ ጋር መቆም ግን እንደ ተቋም ስለሆነ ተጠያቂነት ያለበት ተቋም ስለሆነ ገንዘባችን የት ሄደ ብላችሁ እንኳን ለመጠየቅ የቱ ጋር አረጋችሁት እንኳን ብላችሁ ይሄ ፐርሰናል ከማድረግ ከሰዎች ጋር ከማድረግ ግን እንደ ተቋም ከሚሰራ ድርጅት ጋር ከሚንቀሳቀስ ሚኒስትሪ ጋር መስራታችሁ ገንዘቡ የት ገባ የት ወጣ የሚለውን ለመከታተል እናንተም ነገ መታችሁ እንኳን ኢትዮጵያ ውስጥ ይሄ ነገር የት ነበር ብላችሁ መታችሁ የምታዩበት ነገር ስለሆነ ለእናንተ መተማመኛ ነው ብዬ አስባለሁ። ስለዚህ አገልጋይ ለአገልጋይ ጋር ስትቆሙ በብዙ ሳይድ ነው መታችሁ ማየት ትችላላችሁ። ማን የተረዳው የት ነው ያሉትን የሚለውን ማየት ስለምትችሉ እንደ ድርጅት መንቀሳቀስ የተሻለ ስለሆነ ከነዚህ ሚኒስትሪ ጋር እንድትቆሙ በጌታ ፍቅር እንደገና ጋብዛችኋለሁና ሲሲዬ በጣም ነው ማመሰግነው ስለመጣ። ይሄ የሁላችንም ድርሻ ስለሆነና ስላሳሰብከን እንደገና እንድናስታውሰው እንደገና ይሄንን ወደ ልባችን እንዲመጣ የረሳነውንም ስለነገርከን የማናውቀውንም ስላስተማርከን ጌታ ኢየሱስ ይባርክ። ግን በመጨረሻ ቴንኪው ልትላቸው የምትፈልጋቸው ሰዎች እንድታመሰግናቸው የምትፈልጋቸው ሰዎች በተጨማሪ ደግሞ ይሄ ነገር ሳይባል እንዲያልፍ አልፈልግም የምትለውን ጉዳይ ሁሉ ተናገርና እንጨርሳለን። እሺ፣ አመሰግናለሁ ስለዚህ ምድል። በመጨረሻም ለማለት የምፈልገው ነገር ምንድን ነው? አገልጋዮቻችን ድጋፍ ያስፈልጋቸዋል። ከዚህም በፊት ግን እስከ ዛሬ ድረስ ከጎናችን ለሆኑ ከምስረታው ጀምሮ የአገልግሎት ክፍል ከምስረታው ጀምሮ ከጎናችን ለሆኑ ለቤተ ክርስቲያኔ ላለሁባት ቤተ ክርስቲያን ለኮልፌ ሙሉ ወንጌል ቴንኪው ማለት እፈልጋለሁ። ሁሉንም መሪውን ክፍል አገልጋዮች እንደገና ደግሞ አብረውኝ ይህን አገልግሎት እያስኬዱ ያሉትን እነሱን መባረክና ማመስገን እፈልጋለሁ። ከጎናችን ያሉ ደግሞ ምእመኖች አሉና ወዳጆች አሉን። ሁለቱም ቤተሰቦቼንም ማመስገን እፈልጋለሁ። በሚስቴም በኩል በኔም በኩል ያሉትን ክብር ለእግዚአብሔር ይሁን። ያ እንዳለ ሆኖ ስም መጥቀስ እንዳይሆንብኝ ሁሉም እንግዲህ ጌታ ይባርከው። በዚህ ቦታ ላይ ስም መጥቀስ ያንዱን እንትን ይላልና መርሳትም ስለሚኖር ማለት ነው። በተረፈ ግን ሳላሳስብ የማላልፈው ነገር ምንድን ነው? አገልጋዮቻችን ድጋፍ ያስፈልጋቸዋል። እዚህ ቦታ ላይ ስናገር ብዙዎች እንደሚሰሙ አምኜ ይህ መልእክት ለብዙዎች እንደሚደርስ አምኜ ነው የምናገረውና አገልጋዮቻችን ድጋፍ ያስፈልጋቸዋል። በዘመኑ ያሉ አንዳንድ አገልጋዮችን አይተን ልዩ ልዩ መኪና ሲያሽከረክሩ ሊሆን ይችላል። በጣም የተመቻቸ ኑሮ ሲኖሩ ቤት ኑሯቸው ስናይ በቪዲዮ ሊሆን ይችላል፣ በቲክቶክ ስናይ የአገልጋይ ኑሮ ያስቀናን ሰዎች ካለ እነሱ የጥቂት ሰዎች ህይወት ነው፣ የጥቂት ሰዎች ኑሮ ነው፣ የጥቂት አገልጋዮች ህይወት ነውና የብዙ አገልጋዮች ህይወት ዛሬም በጣም በሰቀቀን ውስጥ ነው ያለው። ለሚቀጥለው ኪራይ ምንድነው የምከፍለው የሚሉ የሚጨነቁ፣ የኪራዩ ጌታ ያውቃል፣ ቀለብ ይበልጥብኛል ብለው ቀለባቸውን አስቀድመው እንደገና ያን አድርገው ሳይጨርሱ ደግሞ የቤት ኪራይ ያስጨንቃቸዋል። ከቤት ቤት የሚዟዟሩ ሰዎች አሉና እባካችሁ አገልጋዩ ላይ አልተሰራም፣ በጣም አልተሰራምና ምእመኖች በጠቅላላ አገልጋዮች በጠቅላላ በዚህ ጉዳይ ላይ አቅሙ ያለን ሰዎች በጠቅላላ በአገልጋዮች ጉዳይ ላይ እንግባ፣ ድጋፍ እናድርግ። እኛ ጋር የቁሳቁስ ድጋፍ ብታረጉ፣ የገንዘብ ድጋፍ ብታረጉ ቀጥታ ወደ እነዚህ ሰዎች ይደርሳል። እመኑን፣ አትጠራጠሩ። ሌጋል የሆነ አካውንት ነው ያለን። አካውንታችንም አገልጋይ ላገልግል በሚል ሚኒስትሪ ባለ በተከፈተ ነው። በዛ ነው ኦዲት የሚደረግ ነገር ነው። ስለዚህ በዚህ ውስጥ ሁላችንም አገልግሎቱ መፈጸም እንችላለን። ሌላው ግን ለቤተ ክርስቲያን ለአብያተ ክርስቲያናት ጠቅላላ መሪዎች ታናሽ ልጃችሁ ብሆንም የማስተላለፈው መልእክት ቢኖር አገልጋዮቻችን እንመልከታቸው። የሚያሳዝኑን ጉዳይ ሊኖር ይችል ይሆናል፣ ግልፍተኛ ሊሆንብን ይችል ይሆናል፣ ስሜታዊ ሆነው አስቸግረውን ሊሆን ይችል ይሆናልና እንደዛ ለመሆናቸው ምክንያቱ ምንድን ነው ብሎ ማጤኑ መልካም ነው። ልክ ነው እያልኩ አይደለም፣ ግልፍተኛ መሆናቸው ስሜታዊ መሆናቸው። ሆኖም ግን ምላሻችን ደግሞ በቀለብ መቅጣት ባይሆን
የቀለባቸው ነገር ማሳደግ ብናስብበት፣ የአስራት ጉዳይ ቢታሰብበት እና ቢያንስ እነዚህን መሰረታዊ ነገሮችን የሚሸፍን ያህል ቢሆን የምናደርጋላቸው ለቀለብ የሚሰፈረው ነገር ቢያንስ ለቤት ክራይ ለሚሸምቱት አስቤዛቸውና ለልጆቻቸው ያለን ነገር የሚሸፍል ቢሆንና እንደገና ይሄን ነገር ቢሰላ እና እንደገና ቢታረም ጥሩ ነው። በመጨረሻ ግን በጣም በዚህ ጉዳይ ላይ እየተንቀሳቀስን ባለንበት ጊዜ ላይ በጣም ይህን ነገር አሳድጋችሁ ያላችሁ ቤተክርስቲያናት ገጥማችሁኛል፣ ይደርሰኛል፣ ኢንፎርሜሽን ይደርሰናልና በጣም አሳድጋችሁ በእውነት ነው ብላችሁ ከዚህ የተነሳ የአገልጋዩንም በጣም ያለውን ጸጋ በደንብ እየተጠቀማችሁ ያላችሁ አገልጋዩን ከኑሮ ሰቀቀን ያወጣችሁ ቤተክርስቲያንና የቤተክርስቲያን መሪዎች በጣም ውስን አላችሁና እናንተን መባረክ እፈልጋለሁ። መልካም ምሳሌ ሆናችኋል። ወደፊት እንደነዚህ አይሉ ቤተክርስቲያናቶችን አፕሪሼት የምናደርግበትን ፕሮግራም እናዘጋጃለን። በዛ ፕሮግራም ላይ እናንተን መጋበዛችን አይቀርም፣ ለሌላው ምሳሌ ስለምትሆኑ። በጣም ግን ልባችን አርፏል። ማንም ያላያችሁ ልትመስሉ ትችላላችሁ፣ እኛ ጋር ግን መረጃው አለ። በጣም አገልጋዮቻችሁን የምትንከባከቡ የአገልጋዩ ነገር የሚያሳስባችሁ ከቁሱ ነገር ከህንፃው ነገር የሚያሳስባችሁ የልጆቻቸው ነገር የሚስታቸው ነገር የሚያሳስባችሁ ቸርቾች አላችሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ይህን ተግባራችሁን ቀጥሉ። በሌላ ደግሞ ጊዜ ከእናንተ ጋር የምንገናኝበትን ብዙ አክሰስ እንፈጥራለንና እግዚአብሔር ይባርካችሁ። ጌታ ኢየሱስ ይባርክ። እዚህ ድረስ መተከኝን ድንቅ መልእክት ስላስተላለፍክልን ጌታ ኢየሱስ ይባርክ። ውድ ተመልካቾቻችን የዛሬው ፕሮግራማችንን ይሄንን የመሰለ ነበረ። በጣም ድንቅ በእውነት የተማርንበትና ቆም ብለን እንድናስተውልም ያደረገን ነውና ሁላችሁም አገልጋይ ለአገልግል ሚኒስትሪ ጋር አብራችሁ እንድትቆሙ ከነሱ ጋር እንድትሰሩ የእግዚአብሔር ስራ ስለሆነ አብራችሁ እንድትሰሩ በአክብሮት እንጋብዛችኋለን። እስካሁን ስለነበረን ቆይታ አብራችሁን ስለተከታተላችሁን ጌታ ኢየሱስ ይባርካችሁ። በሚቀጥለው ፕሮግራም ደግሞ ሌላ እንግዳ ይዤላችሁ እመጣለሁ። ጌታ ኢየሱስ ይባርካችሁ። መልካም ጊዜ ይሁንላችሁ።